ቡና ዘይት ቆዳን ያክማል። በዛ ላይ ደግሞ የቆዳ ሳግ እንዳያረግ እንዳይወድቅ ያለ ጊዜው እንዳያረጅ ያንን ያደርግልናል። ጤናውን ይጠብቃል። አይን ስር ያሉትን ጥቁረቶች ያጠፋል። ከንፈር አካባቢ ላይ የሚመጡ ጥቁረቶች፣ ሁለት አይነት ከለር የማምጣት ቆዳ ችግር አለ። እሱንም ማስተካከል ይችላል። በብዛት ደግሞ ማዲያት ላይ በጣም ትልቅ ለውጥ ያመጣል። ሙሉ ነገሩ እንደነገርከኝ ሙሉ ቡና ነው እንዳለ ቡና ናቸው። ምንም ነገር አይጨመርበትም። ምንም ነገር በጠብታ ሌላ ነገር አይገባውም። ይሄ በሙሉ የምታየው ከቡና ውስጥ ለሚወጣ ነው። ምንም አይነት ሌላ እንትን የለም። ሲንግል ኢንግሪዲየንት ነው። ለዛ ነው እዚህ ጋር ኦልሬዲ ቱቱፉ አለ ተጨመቀ፣ ፓክ ተደረገ። ወደ ፓክ ያደረጉት ልጆች ጋር ወስጄ ደግሞ አሳይሻለሁ። እንግዲህ ይሄ ደግሞ አሁን የምታየው ፓኬጂንግ ኤሪያ ነው እና ይሄ አሁን በቃ ሌብል የተደረገ ፕሮዳክት ነው። ፋይናል ፕሮዳክት ነው እንትን እየተደረገ ያለው። ስሙ ባርኮዱ ሁሉ ነገር ሎጎ ያለበት ማለት ነው። ሁሉ ነገር ያለው ይሄ እንዳልኩሽ እንግዲህ አሁን እጅሽን ላሳይሽና ይሄ እንግዲህ አንድ ጠብታ ማለት አንድ ጠብታ እንግዲህ አዳርሻትና አሁን ከአንድ ደቂቃ በኋላ ብታዩ ይጠፋል። እንግዲህ እዚህ ውስጥ 30 ኤምኤል ውስጥ እንግዲህ 600 ድሮፖች አሉ። 150 ቀን ወይም ደግሞ 5 ወር ያገለግላል ማለት ነው። እኛ የምንሸጠው 3,000 ብር ነው፣ ግን ለ5 ወር ያገለግላል። በየቀኑ አሁን አንቺ የተቀባሽው ይቺ አንዷ የጉንጭ ሳይዝ ነች። ስለዚህ ይሄንን ለሙሉ ፊትሽ ስትጠቀሚው 4 ድሮፕ ነው የሚያስፈልግሽ። ስለዚህ 4 ድሮፕ በየቀኑ እየተጠቀመ ለ5 ወር ይሆናል።